138 ዓመታትን የተሻገረችው መዲናችን አዲስ አበባ የዕድሜዋን ያህል እድገቷ ይፈጥን ዘንድ በመንግስት በኩል ትኩረት በመስጠት ካለፉት ጥቂት ዓመታት ወዲህ ዘርፈ ብዙ ስራዎችና እንቅስቃሴዎችም ተመዝግበዋል እየተመዘገቡም ይገኛሉ። ከተማዋ ያዘችውን የልማት እድገት ይቀጥል ዘንድ ደግሞ ከነዋሪዎቿና ከንግዱ ማህበረሰብ የምትሰበስበው ገቢ በዚያው ልክ ከፍ ማለትም ይጠበቅበታል። ይህንን የተረዳው የከተማዋ አስተዳደር ገቢዎች ቢሮ በቀጣይ መስራት ስላለበትና የተጀመሩትን ሰፋፊ ልማቶች ይቀጥሉ ዘንድ ከአዲስ አበባ ከተማ ንግድ ዘርፍ ማህበራት ምክር ቤት አባላትና ከተለያዩ የንግድ ማህበራት ከተውጣጡ አካላት ጋርም ውይይትም አካሂዷል። ለዛሬ ይህንን እንቃኛለን። ይህን ካልኩኝ እንግዲህ የዛሬ ያው የተገናኘነው አንዱ በአዲስ መልክ ቦርድም ከተሰየመ በኋላ አልተገናኘንም። መገናኘት መተዋወቅ ስለሚያስፈልገን ነው። ሁለተኛም ደግሞ አጠቃላይ ከገቢ ሴክተሩ ጋር በተገናኘ እንደ መንግስት ምንድነው እየሰራን ያለነው የሚለውን ብሪፍ ማድረግ ያስፈልጋል። ሁለቱም ከናንተ ደግሞ የንግዱ ማህበረሰብ ከወከላችሁ አመራሮች ነጋዴው የሚያነሳቸውን ጥያቄዎች፣ ቅሬታዎች ሰምተን እናስተካክላቸው የሚገቡ ጉዳዮችንም ማስተካከል እንድንችል የምክክር መድረክም ጭምር ነው የዛሬው ማለት ነው። ከተማዋ ተወዳዳሪነቷ በየጊዜው ያየለ ስለመምጣቱ መስካሪው ብዙ ነው። ይህን እድገቷን ይቀጥል ዘንድ ደግሞ ያቀደችው ገቢ በዚያው ልክ መሳካትም ይኖርበታል። ከተማ አስተዳደሩ በተለያየ መንገድ መረጃውን እንደሰማችሁት የዚህ ዓመት እቅዱ 230 ቢሊዮን ብር የእቅድ በጀት አቅዶ ነው ለተግባር የገባው። ይሄ በከተማው ምክር ቤትም ጸድቆ ወደ ስራ ተገብቷል። አዲስ አበባ እንግዲህ በጣም ለየት የሚያደርገው ገቢውና በጀቱ ተመሳሳይ ነው። ያው በሚሰበስበው በጀት የሚተዳደር ከተማ ነው። ከሌላ ምንጭ የገቢ ምንጭ የለው። ከተማው የሚያመነጨው ኢኮኖሚው ነው የገቢ ምንጩ፣ በጀቱም እሱ ነው። እንግዲህ ያው ስትወጡ ስትገቡ እንደምታዘቡት ከተማው በብዙ መንገድ እየተለወጠ ነው ያለው። ተወዳዳሪነቷ ከተማዋ እየጨመረ ነው ያለው። ተቀባይነቷ እያደገ ነው የመጣው። እነዚህ የምታያቸው የልማት ስራዎች በሙሉ የሚሰሩት ከከተማው በሚሰበሰብ ገቢና ታክስ ነው ማለት ነው። በራሷ ገቢ ራሷን እያስተዳደረች ያለችው አዲስ አበባ በዚያው ልክ በካፒታል በጀት ህብረተሰቡን ተጠቃሚ የሚያደርጉ ዘርፈ ብዙ የልማት ስራዎችን እያካሄደች ስለመሆኗ የቢሮ ኃላፊም ያነሳሉ። ከተሰበሰበው በጀት 71% የሚሆነው በቀጥታ ለካፒታል ፕሮጀክት በከተማ ውስጥ ያሉ የህዝብ ጥያቄ ለሚመልሱ ጉዳዮች ነው የዋለው። እንዲሁም ደግሞ የከተማዋን ተወዳዳሪነት የሚያሳድጉ የከተማውን ተቀባይነት ለሚጨምሩ ፕሮጀክቶች ነው ያለው። ይሄ ሀብት ይሄ ገንዘብ የከተማዋ መሰረታዊ ጉዳዮች ላይ ደግሞ ኢንቨስት ሲደረግ መልሶ ይሄ ገንዘብ ኢኮኖሚውን በማነቃቃት የንግዱ ማህበረሰብ ተጠቃሚ በማድረግ የገቢ መሰብሰብ አቅማችንም እየጨመረ ኢንቨስት የተደረገው ሀብት መልሶ ኢኮኖሚውን እያነቃቃ መልሶ ንግዱ እየተነቃቃ ተጨማሪ በጀት ምንጭ የሆነ ተጨማሪ ገቢ እየተሰበሰበ መልሶ ለልማቱ እየዋለ ነው ያለው ማለት ነው። የደረሰ መቁረጥ አሁን ላይ መጠነኛ የሚባል ለውጥ እየታየበት ቢመጣም በሚፈለገው ልክ ግን አለመሆኑን ሌላው በእለቱ የተነሳ አብይ ጉዳይ ነው። የከተማው ላይ ያለው የንግድ ስርዓቱን ያናገ የነበረውና የአጠቃላይ ኢኮኖሚ እንቅስቃሴው ላይም ጫና እየፈጠረ ያለው እንዲሁም ፍትሃዊነትን በማስፈን በኩል ትልቅ ተግዳሮት የነበረው የደረሰኝ ግብይት ጋር ተያይዞ ያለ ችግር ነው። ስለዚህ ከመርካቶ ተጀምሮ ዋና የሚባሉ የከተማዋ የገበያ ማዕከላት ላይ የሚደረጉ ግብይቶች ደረሰኝን መሰረት አድርገው እንዲፈጸሙ የከተማ አስተዳደሩ ባስቀመጠው ዳይሬክሽን መሰረት የተለያዩ ስራዎች ነው ስንሰራ የቆየነው። መጀመሪያ ውይይቶች ተደርገዋል በየደረጃው። ክብር ከንቲባችን ካስጀመሩት መስከረም አካባቢ ላይ ከተካሄደው ውይይት ጀምሮ እስከ ወረዳ እስከ ብሎክ ድረስ በጣም ሰፋፊ መድረኮች ተካሂደዋል። ዓመታዊ ግብራቸውን ለፌደራል መንግስት የሚከፍሉ ኃላፊነታቸው የተወሰነ የግል ንግድ ተቋማት ሰራተኞች ደሞዝ አከፋፈል ለከተማዋ እንዲሆን ማስቻል ላይ በቁርጠኝነት ሲሰራ መቆየቱን አቶ ቢኒያም ለንግዱ ማህበረሰብ ተወካዮች ሌላው ያነሱት ነጥብ ነው። ታክስ ጋር በተገናኘ ከፍተኛ ችግር የነበረበት የሰራተኛ ደሞዝ አከፋፈል ስርዓት የተመለከተ ነው። አዲስ አበባ ላይ ያሉ ፒኤልሲ የሆኑ ለፌደራል መንግስት
አመታዊ ግብራቸውን የሚከፍሉ ነገር ግን የሰራተኛ ደሞዝ ለከተማ አስተዳደሩ መክፈል የሚገባቸው በጣም በርካታ የፒኤልሲ ድርጅቶችን ለይተን ወደ የደሞዝ ስርዓት ውስጥ እንዲገቡ ጥረቶች እያደረግን ያለነው። መቼም አንድ ፒኤልሲ ያለው ሰው ሚኒመም ስራ አስኪያጅ አለው፣ እንደየስራ ባህሪው ደግሞ ሰራተኞች አሉት። ሰራተኛ የለኝም ሊባል የሚችልበት እድል በጣም ዝቅተኛ ነው ማለት ነው። ስለዚህ ይህንን ስርዓት ለማስከበር ጥረት እያደረግን ያለነው። የምክክር መድረኩ መካሄዱ በንግዱ ማህበረሰብና በግብር ሰብሳቢ መካከል ያለውን ክፍተት በማጥበብ በኩል ከፍተኛ እገዛ እንዳለው ተሳታፊዎቹ በቀጣይ ያነሱት ሐሳብ ነው። ኦንላይን ታክስ ሲስተም መጀመሩ በተለይ በጣም የነጋዴውን ችግር ጊዜ የሚበላውን በደረሰኝ ይዞ በዶክመንት ይዞ የሚሄደውን ነገር በኢታክስ በማስቀረቱ በጣም ትልቅ ለውጥ ነው። በጣም ደስ ይላል። በእንደዚሁ ተጠናክሮ እንዲቀጥል ያለኝን አስተያየት ለመስጠት ነው። ሌላኛውም ደረሰኞች አሁን ላይ እየተደረገ ያለው በኪውአር ኮድ መደረጉ እጅግ በጣም ጥሩና በተለይ ብልሹ አሰራርን የሚያስቀር በመሆኑ ገቢዎች ግን በተለይ በዚህ በኪውአር ኮድ ላይ ሲጨመር የራሱን መካኒዝም መዘርጋት እንዳለበትና አሁንም እንደተለመደው ለቀድሞ የብልሹ አሰራር እንዳይጋለጥ ጥንቃቄ መደረግ እንዳለበት ለማሳሰብ እፈልጋለሁ። ዛሬ ላይ እኛና እናንተ እንዲህ በግልጽ ስንነጋገር ለካ በዚህ ልክ ነው ወይ ገቢ እየሰራ ያለው የሚለውን እንድናይ እንድንፈትሽ አድርጎናል። ለምን ተቀራርበን እየተወያየን ስለሆነ ይሄ ነገር ወርዶ ታች ድረስ ዳብሮ ሁሉም ተቋም ሁሉም አመራር ከንግዱ ማህበረሰብ ጋር ችግሮችን በጋራ ፈታ ውጤትም ለውጥም እናመጣለን ብዬ አስባለሁ። ህገወጥን የንግድ እንቅስቃሴ ለመቆጣጠር እየተደረገ ያለው ጥረት በግሌ በጣም አደንቃለሁ። አሁንም ተጠናክሮ መሄድ አለበት። ግማሹ ግብር ከፋይ ግማሹ ደግሞ ግብር የማይከፍል እየሆነ የኮንትሮባንድ ንግድ በሀገራችን ላይ መስፋፋት የለበትም። ደሞዝ ግብር በሚመለከት የሄዳችሁበት ርቀት ጥሩ ነው። because of አገራችን ውስጥ በአፍሪካ ያልተለመደ 70% ለልማት ከሚሰበሰቡ ግብር አድርጎ መንግስትም ከተማ አስተዳደራችንም ያመጣው ውጤት በተግባር ያያየን ስለሆነ ከዚህም በላይ ሆኖ የተሻለ እንዲደረግ እንደ ነጋዴ እና ዘርፍ ማህበር ምንችለውን ያህል ለነጋዴ ተወካይ የጋራ ጥቅማችን ስለሆነ ምንችለውን ያህል ድጋፍ ነው የምናደርገው። ከጎናችሁ ሆነን አብረን ለመስራት ጥረት እናደርጋለን። አይደለም አጠቃላይ የንግዱ ማህበረሰብ አባላት መስተካከል ያለባቸው ጉዳዮች አሉ። የገቢዎች ቢሮም ቢመለከታቸው ያሏቸውን በተናጠል አንስተው አቶ ቢኒያም ምላሽ ሰጥተውበታል። የአገር ውስጥ ምርቶች ሆኖ የሚበሉ ምግቦች ላይ ቫት አይጠየቅም። እኛ ጋር ስንመጣ ግን ባላንሱን ያልጠበቀ አንደኛው አነስተኛ አንደኛው ደግሞ ዝቅተኛ አንደኛው ከፍተኛ ግምት እየተሰጠው ጎን ለጎን ያለው እንኳን ሰርቶ እንዳይበላ የሚያደርጉ ነገሮች ይፈጠራሉ። ሁሉም ላይ ያለን አይደለም። መርካቶ ላይ የምናየው ወርደን የሚያጠናናቸው ጥናቶች አሉ። እዚህ ከመምጣታችን በፊት የመርካቶ ችግር ምንድነው የሚለው ሞር ደግሞ ለማብራራትም እንዲመቸን ወርደን ጥናት አድርገን የመጣናቸው ነገሮች አሉ። ሸቀጥ ላይ ቢቻል ቫት የሚነሳበት ነገር ይመቻች። ሌላው አትክልት ላይ በተመሳሳይ አትክልቶች በተፈጥሯቸው ብልሹ ናቸው። ዛሬን ውለው ነገን ይበስብስባሽ ናቸው። እነዛ ነገሮች የንግዱ ማህበረሰብ ከንግድ ዓለም የሚያወጡ እንደዚህ አይነት ጊዜ የማይጠብቁ ምግቦችን እንደው ትኩረት ሰጥቶ ይሄ መስሪያ ቤት ቢያየው። የመጀመሪያው ጉዳይ ይሄ ከቫት ጋር የተገናኙ የውሳኔ የሚፈልጉ እንደዚህ አይነት ዘርፎች ቫት ውስጥ ባይገቡ ይሄ ደግሞ ቢወጣ የሚለው የተወሰኑትን እኛም አስተያየቶቹን አደራጅተን ልከናል። የቫት ውስጥ የሚገቡ ምርቶችና የማይገቡትን የመወሰን ስልጣን የተሰጠው በፌደራል አዋጁ ላይ ለገንዘብ ሚኒስቴር ብቻ ነው። ባለፈውም እንዳጋጣሚ አዲስ አበባ ላይ ክቡር የገንዘብ ሚኒስቴር ዴታ በተገኙበት መድረክ ላይም ተነስተዋል። እነዚህ ጥያቄዎች ተይዘዋል። እኛም ፎርዋርድ አድርገናል። የመጨረሻ ውሳኔ የሚሰጠው ግን የፌደራል ገንዘብ ሚኒስቴር እንደሆነ ቢያዝ ጥሩ ይመስለኛል። የዚህ ላይ እንግዲህ የምግብም የአትክልትም የተነሱ ሾዎች አሉ። እሱ በዛ ቢወሰድ
ላለፉት ዓመታት የከተማዋን የንግድ እንቅስቃሴ እንዳይረጋጋ አንዱ ተጠቃሚ ሌላው ተበዳይ እንዲሆን አስችሎ የቆየው የአንደር ኢንቮይስ ጉዳይ ነው። ይህንን ከተማ አስተዳደሩ መፍትሄ እንደሰጠበትና በዚህ ህገወጥ ተግባር ላይ ተሰማርተው የነበሩ ግለሰቦችና ተቋማት አሁን ላይ ከዚህ እኩይ ድርጊታቸው መቀጠል እንደማይችሉ በምላሻቸው አንስተዋል። አንድ አስመጪ ሁሉንም ማለት አልችልም። አስመጪዎች እነማን እንደሆኑ ይታወቃሉ። አንድ አስመጪ ያስመጣል፣ በአንደር ኢንቮይስ በፈለገበት ዋጋ ይሸጣል። የት ቦታ መጋዘን እንዳለ ይታወቃል። አዲስ አበባ ውስጥ ያሉ አስመጪዎች ይታወቃሉ። ለማን ምን እንደሚሸጡ ይታወቃል። ነገር ግን ከድሬዳዋ እዚህ ድረስ መጥተው አራግፈው በፈለጉበት ዋጋ ያለ ደረሰኝ ሸጠው በደረሰኝ ከሸጡ በአንደር ኢንቮይስ ሸጠው ይሄዳሉ። የንግዱ ማህበረሰብ ደግሞ መነገድ አለበት፣ ቤተሰብ መምራት አለበት። ብዙ ውጣ ውረዶች አሉ፣ ኪራይ አለ፣ የተለያየ ወጪዎች አሉ። ግብር ይጠብቀዋል። ባዶ ሱቅ ይዞ መቀመጥ አይፈልግም። ነገር ግን ያንን ያለ ደረሰኝም ሆነ በአንደር ኢንቮይስ ይገዛና ትርፉን አስቀምጦ ይሸጣል። ለምሳሌ የገዛው 1000 ብር ቢሆን በአንደር ኢንቮይስ 750 ብር ይሸጥለታል። ያንን ለማጣጣት ላይ ያለው ቁጥጥር ስለሌለ ያንን ለማጣጣት ያለ ደረሰኝ የሚሸጥበት ሁኔታዎች ይታያሉ። ያለ ደረሰኝ እንዲሸጥ ማናችንም ፈቃደኛ አይደለም። የትኛውም ነጋዴ ህጉንና ህጉን ተከትሎ ህጋዊ ሆኖ ህጋዊ ንግድ ፍቃድ አውጥቶ እንዲሰራ አንዱም የትግላችን ውጤት ይሄ ነው። ህጋዊ ነጋዴንም ደግፈን ስለምንቀሳቀስ አስመጪዎችን በተመለከተ እኛ ካስመጪ ነው የጀመርነው። አስመጪዎች አንደር ኢንቮይስ ያደረጉትን ሽያጭ አንደር ኢንቮይስ አድርገው በመሸጣቸው የሚጠቀሙበት ጊዜ አልፏል። እንድታውቁ ኦዲት እያደረገን ያለነው ሁሉንም አስመጪ አዲስ አበባ ላይ ያለ አስመጪ በሙሉ የኦዲት ስርዓት ውስጥ ገብቷል። በኦዲት ስርዓት ውስጥ ኦዲት የምናደርገው የዛሬ 4 ዓመቱን ጭምር ኢንፍሌሽን ዋጋ ቀንሰን እሱ ያቀረበውን ዋጋ ሳይሆን የዋጋ ጥናት መሰረት አድርገን ውሳኔ እየወሰንን ያለነው። አሁን አዲስ አበባ ላይ አንደር ኢንቮይስ አድርጎ መሸጥ ጉዳት እንጂ ጥቅም የለውም። ይሄን አስተምሩ ለነጋዴዎች። ዛሬ አንደር ኢንቮይስ አድርጎ ቢሸጠው የዛሬ ዓመት ኦዲት ሲደረግ ዛሬ ላይ የሸጠውን ዋጋኛ እናገኘዋለን። ዋጋ ጥናት አለን፣ በየወሩ የዋጋ ጥናት አለን እጃችን ላይ። ይልቅስ የዛሬ ዓመት ላይ ወደ ኋላ በወቅቱ በትክክለኛ ዋጋ ባለማቅረቡ የተነሳ ወለድና ቅጣት እየተቀጣን ያለው ነጋዴ። አሁን ኦዲት ላይ ያለው ትልቁ ቻሌንጅ ምንድነው? ነጋዴዎች ናቸው በደንብ ማወቅ አለባቸው ይሄንን። ኦዲት ላይ ያለው ትልቁ ችግር ፍሬ ግብሩ አይደለም አይደል? ውሳኔ በሚመጣ ጊዜ ነጋዴውን ከፍተኛ ዋጋ ውስጥ የሚከተው ምኑ ነው? ፍሬ ግብሩ አይደለም፣ ቅጣትና ወለዱ ነው። አንደር ኢንቮይስ ጉዳይና በተለይ አስመጪዎችን በተመለከተ ካስመጪዎች ዕቃ የምትገዙ ሰዎች መጀመሪያ ራሳችሁ የምትገዙትን ዋጋ በከፈላችሁበት ዋጋ ደረሰኝ መጠየቅ የእናንተ ኃላፊነት ነው። አሁን አንዳንዱ ወደኛ ወደ ገቢዎች የሚመጣው ሙግት እኛ ማንቀበለው ምንድነው? አንድ ቸርቻሪ ካስመጪው 100 ብር ከፍሎ የ50 ብር ደረሰኝ ከተቀበለ በኋላ እንዴት ደረሰኝ ቁረጥ ትሉኛላችሁ? እኔ እኮ በ50 ብር የገዛሁት ዕቃ አይደለም በ100 ብር ነው፣ እሱ እኮ አንደር ኢንቮይስ አድርጎብኛል ብሎ እኛን ይሞግተናል። ይሄ ሙግት ተቀባይነት የለውም። ከዚህ በኋላ ተቀባይነት የለውም። ለምንድን ነው አንተ 100 ብር ከፍለህ የ50 ብር ደረሰኝ የተቀበልከው? ይሄን ነው ነጋዴው መጠየቅ ያለበት። አሁን በተከታታይ ማነሳው ግን መልስ ማትሰጡት ነገር አለ። ነጋዴዎች ደረሰኝ እንዳንቆርጥ የሚያደርገን ካለ ደረሰኝ የገዛ ነው ዕቃ አለ የሚል ሙግት መጣ ባለፈው። ለዚህ መፍትሄ ሰጠን። በዚህ ላይ ማናችሁ ማስተያየት አሰጡ? ለምንድን ነው ካለ ደረሰኝ የገዛችሁትን ዕቃ አስመዝግቡት። 10 ብር ከገዛችሁት 10 ብር ለን ኤክስፔንስ አድርገን እንያዘው። 15 ብር ከሸጣችሁት በ15 ብሩ ጉዳይ ሳይሆን ማከል ባለችዋ በ5 ብሩ ላይ ብቻ ስለ ታክስ እናውራ ብለን ይሄን ዘረጋን። አንድም ነጋዴ መጥቶ ይሄን ማስመዝገብ አይፈልግም። ለምን? ይሄ ነው የንግዱ ማህበረሰብ አመራሮች መሞገት ያለባቸው። ነጋዴውን ለምንድነው ነጋዴው ማስመዝገብ የማይፈልገው? ግልጽ ነው ወንድሜ እንዳልከው እኛም እዚሁ ከተማ ነው እየኖርን ያለነው። ማስመዝገብ የማይፈልገው ነጋዴው በሕገ ወጥነቱ መቀጠል የሚፈልገው ብቻ ነው። እኛ ደግሞ እያልን ያለነው በሕገ ወጥነት መቀጠል በዚህ ከተማ ላይ አይቻልም።
ሁሉም ነጋዴ ስርዓት ይዞ መስራት አለበት። ይሄ ከተማ አየር ባየር ለሚነገድ ነጋዴ እየተመቸ ህጋዊ ስርዓት ተከትሎ የሚሰራ ሰው ከጨዋታ ውጪ እየተገፋ የሚሄድበት ስርዓት መቆም አለበት። ከኢንሹራንስ ተቋማት ጋር በተያያዘ ቢታይ ለተባሉት አቶ ቢኒያም ምላሽ ሲሰጡ ጉዳዩ ለሚመለከተው አካል ተላልፏል፣ ውይይትም እየተደረገበት ስለመሆኑም ጠቁመዋል። የኢንሹራንስ ኩባንያዎች በዚህ በደረሰኝ አቆራረጥ ላይ የካሳ ክፍያ ለመክፈል ከደንበኞቻቸው ጋር ትልቅ ችግር ውስጥ ገብተዋል። የቫት ተመዝጋቢ ከሆነ አንድ የካሳ ተከፋይ ድጋሚ ደረሰኝ እንዲቆርጥ ካልሆነ ግን የካሳ ክፍያው እንዳይከፈለው የሚል መመሪያ ወጥቷል በሚል የኢንሹራንስ ኩባንያዎች ትልቅ ችግር ሁልጊዜ በየጊዜው የምናየው ጉዳይ ሆኗልና ይሄ የደረሰኝ አቆራረጥ አሁን ለምሳሌ አንድ የካሳ ተቀባይ ድርጅቱ ኮምፒውተር አስመጭና ላኪ ከሆነ ደረሰኝ ሊቆርጥ የሚችልበት መንገድ ለኢንሹራንሱ በምን መንገድ ነው? የእነዚህ የኢንሹራንስ ጋር የተገናኙት ባለፈውም አመራሮቹ መተው ውይይት አድርገናል። ጥያቄዎች ቀርበዋል። ይሄ ቅድም እንዳልኩት በገንዘብ ሚኒስቴር በኩል የሚፈቱ 4 ጉዳዮች ለይተናል። እሱን በጋራ መፍታት አለብን። ኮንሰሩ ትክክል ነው። ከዚህ ጋር ተያይዛችሁ ያነሳችሁት አሁንም ተጨማሪ ውይይቶች የሚፈልጉ ጉዳዮች ያነሳችኋቸው አሉ። እሱን እኔ በልዩ ሁኔታ ብንወያይበት የሚል ሐሳብ ነው ያለኝ። የሰራተኛ ደሞዝ ክፍያን በተመለከተ እንዲሁም በመርካቶና በአንዳንድ የንግድ ስፍራዎች ላይ የሚስተዋለውን የንግድ ስርዓት ፍትሃዊነት ላይ የተመረኮዘ ለማድረግ በቁርጠኝነት እየሰራ ስለመሆኑ በምላሻቸው አንስተዋል። የሰራተኛ ክፍያን በተመለከተ አነስተኛ ቫት ተመዝጋቢዎች ሆነው በሙያ ደረጃ የሚቀጥሯቸው ሰራተኞች አሉ። ገቢዎች ዝቅተኛው ክፍያ 5000 ብር ነው ለሰራተኞች ያወጣው። ስለዚህ ከ5000 በታች የሙያ ስራ ስለሆነ በየጊዜው እያደጉ የሚሄዱ ሰራተኞች ስላሉ ይሄንን ግንዛቤ ውስጥ ያላካተተ በመሆኑ ይሄስ በእናንተ በኩል እንዴት ይታያል? ሶስተኛና የመጨረሻ ግን በኮሪደር ልማቱ ምክንያት ብዙ ነጋዴ ቤቱ ፈርሷል። ይሄ ነጋዴ ግብር በሚከፍልበት ሰዓት ላይ የተለየ ነገር ተመቻችቶለታል ወይ? ስለዚህ ደሞዝ ግብር አሰራር ጋር አዲስ ስሪት እንደመምጣቱ መጠን እርስዎ እንዳሉት 1000 ብር ብቻ አይደለም 3000 ብር ደሞዝ ያለው ሰው ግብር ሲከፈል ከ5000 ብር በታች ከሆነ ግብር አንቀበልም የሚል የገቢ ሰብሳቢ የተቋማችን እንትኖች አሉ። ግብር እንዲሰበሰብ ትክክል ከተፈለገ የተገኘውን ሁሉ ያው አሰራርና እንደወጥነት ቢኖር የተገኘውን ሁሉ ወደ ገቢው ቋት ማስገባት የተሻለ ውጤት ያመጣል የሚል እምነት አለ። እያንዳንዱ ሰራተኛ ቋሚ ደሞዝተኛ አለ፣ ፓርታይም የሚሰራ አለ፣ የሆነ ገቢ የሚያገኝበት ሁኔታ አለ። ባገኘው ገቢ ልክ ግን ለተቋሙ ቋት ገቢ እንዲገባ ማድረግ ተፈላጊ ነው እያለ 5000 ካልሆነ የሚል ሁኔታ ስላለ ይሄን ትንሽ ኮንፊውዥን ስለፈጠረ ክሊር ቢደረግ እኛ ጥናት ባጠናናቸው የሥራ ዘርፎች ላይ እኛ ያስቀመጥናቸውን መነሻ ደሞዞች በታች የሚከፈለው ሰራተኛ አላገኘንም። እኛ ባጠና ነው አላገኘንም። ቦልድሊ በዛ ደረጃ የሚመጣ የደሞዝ ጉዳይ ካለ በማህበራችሁ አማካኝነት በነወይዘሮ ዛህራ በኩል ይቅረብና በጋራ ለማየት እንችላለን። በኮሪደር ልማት የሚነሱ በተመለከተ የመንግስት ተከራይ የነበሩትን በኮሪደር ልማት የተነሱ ለሁሉም አስተዳደሩ የንግድ ስራቸውን የሚቀጥሉበትን ሁኔታ እያመቻቸ ነው ያለው። ለሁሉ አሁን ችግር ይሆን ያለው ከግል ተከራይ የነበሩ ሰዎች አሉ። ለግል ተከራይ ለነበሩ ሰዎች እነሱ የራሳቸው መፍትሄ መፈለግ አለባቸው። ለሁሉም አስተዳደሩ ከቨር ሊያደርግ አይችልም፣ መፍትሄ ሊሰጥ አይችልም። የመንግስት ተከራይ የነበሩትን ግን የተለያዩ ፕላትፎርሞችን በማመቻቸት መፍትሄ የሰጠ ያለበት ሁኔታ ነው ያለው። አሁን መርካቶ ላይ ፌስታል የያዘ ሰው ማስተናገድ አልቻለም። ፌስታል የያዘ ሰው እኔ ሱቅ ከመጣ ከነ ፌስታሉ ሂድ ነው የምለው። ለምን ፌስታሉ ደረሰኝ አለ ወይ ብዬ እንድጠይቅ እገደዳለሁ።
ፌስታሉ ሰውዬ እቃው ጠይቆኝ ከኔ ጋር ባይገዛኝ ቁጥጥሩ መጥቶ እቃው ከኔ ጋር ስለወጣ ብቻ የቅጣት ስርዓት ውስጥ እየገባን ነው። ይሄ ውሸት የሌለበት አሁን በዚህ ሰዓት መርካቶ ብትሄዱት ያለው ሀቅ ስለሆነ ስለዚህ ለመነገድ በጣም ተቸግረናል። ቁጥጥሩ ብቻ አይደለም ቁጥጥሩ የሚካሄድበት መንገድ ለኛ ነፃነት እየሰጠን አይደለም። እኛ መርካቶ ላይ ደጋግመን ነው ያነሳን ያለነው ህግ ይከበር ነው ያለነው ባጭሩ ህጋዊነት መስፈን አለበት። እንግዲህ አሁን ሁለት የተለያዩ ጉዳዮች አሉ። የተወሰነው ነጋዴ በቀደመው አካይ ለመቀጠል ይፈልጋል ሙግትም አለ በአቋም ደረጃም ሰዎች ያንጸባርቃሉ በተከታታይ ማለት ነው። እኛ ደግሞ ያልን ያለነው መርካቶ ላይ ያለው ግብይትና በየትኛውም የከተማው አካባቢ ያለው ግብይት ህጋዊ ስርዓቱን ተከትሎ መሄድ አለበት። እኛ ያልን ያለነው ይሄንን ነው። ህጋዊ ስርዓቱ አይመቸኝም በጎጥ መንገድ ብቻ ነው መስራት እንፈልገው የሚል ሰው ነው አሁን አንዳንዱ እየሞገተን ያለው። ይሄ ትክክል አይመስለኝም። መርካቶ ላይ ያልን ያለነው እኛ በደረሰኝ ግብይት ይፈጸም ነው በቃ። በደረሰኝ ግብይት የሚፈጽም ነጋዴ የኛ የቁጥጥር ሰራተኞች እዛው እሱ ቤት ቢውሉና ቢያድሩ ለምን ይፈራል? ምን ያስፈራዋል? አሁን የባና ፖሊስ ጨዋታ የመጣው ለምንድን ነው? ባለው አጋጣሚ በሙሉ ከደረሰኝ ውጪ ግብይት መፈጸም ስለሚፈልግ ነው። በደረሰኝ ደግሞ ግብይት ከፈጸምኩኝ ከመርካቶ ለውጣ ነው። በደረሰኝ ግብይት ፈጸም የተባልኩት እኔን አስወጥተው ይላል ያስገቡ ነው የሚሉ ደግሞ በጣም የተሳሳቱና የመንግስትን ፈጽሞ ማይመለከቱ አሳሰቦች ናቸው እነዚህ። ይሄ ለዚህ ተደጋጋሚ መልስ ሰጥቻለሁ። መርካቶ ላይ ያላችሁ ሰዎች መውሰድ ያለባችሁ ነገር ህጋዊ ስርዓትን ተከትላችሁ ስሩ። ከደረሰኝ ውጪ የሚደረግ ግብይት እየፈጸምን መርካቶ ላይ እንቀጥላለን ብላችሁ የምታስቡትን አሳሰብ ተው ነው። ያ መንገድ ተዘግቷል ነው በቃ። አሁንም በደረሰኝ ብቻ ነው መሸጥ ያለባችሁ ነው እያልን ያለነው። አይ በደረሰኝ አንጠቀምም የሚል ሙግት ከሆነ ይሄን አንቀበል። እኛም እርምጃችን እየጠበቀ ነው የሚሄደው። ደረሰኝ ከደረሰኝ ውጪ ደረሰኝ የምትጠየቅ ከሆነ ሰርቫይቭ ማድረግ አልችልም ካለ አንድ ነጋዴ ይሄ ነጋዴ ሊሆን አይችልም። ህግ በአንድ ሀገር ውስጥ መከበር አለበት። የከተማ አስተዳደሩ ትኩረት ሊሰጠው ይገባል ብለው ተሳታፊዎች ካነሷቸው መካከል በአካል ጉዳተኞች ስም የሚነግዱ ነገር ግን የሚጠበቅባቸው ህጋዊ ተግባር የማይፈጽሙ መኖራቸው ነው። እንዲሁም ደግሞ በህል በረንዳ አካባቢ በተፈትሸዋቸው ያሏቸውን አንስተው አቶ ቢኒያም ቢሮ እየወሰደ ስላለው መፍትሄ ጨምረው ምላሽም ሰጥተዋል። በአካል ጉዳተኛ ስም እየተሰባሰቡ እነሱ ቦታው ላይ የሉ አከራይተው ነው የሄዱት ባለመኪኖች ናቸው። እውነት ነው ማለት ነው። የሰው ልጅ ሲለወጥ ደስ ይላል፣ ግን ቦታው ላይ ያለው ሌላ ሰው ነው የሚሰራው። ግብር የማይከፍል ቦታውን ጠቅሳለሁ። አልፈራጅ ፊት ለፊት መርካቶ አዳራሽ በግራም ከፊትም ከኋላም አሉ። በሙሉ በጥቃቅን አነስተኛ የተደራጁ ናቸው። በቀን አከራይተው በወር መተው ይሳሉት ልጅ እነዛ ሰዎች ከግብር ከምን ውጪ ናቸው። አዳዲስ ጫማ በአዲስ ማዳበሪያ እየተፈተነ ምንድነው ሲባል 100 ብር ከፍላቸው ደንብ አስከባሪዎች አሉ። አትንኩ ተፈቅዶላቸዋል ተብለናል። ከ3 ቀን በፊት አራተኛ ፖሊስ ጣቢያ ፊት ቢሮ አላቸው። እዛ ሄደን አትንኳቸው የተፈቀደላቸው እነሱ የሉም። አከራይተውታል ቦታው። እዛ 2000 ብር የሚሸጥ ጫማ እዛ 800 ብር የሚሸጠው አንድ አይነት ብራንድ። አካል ጉዳተኞችን መሰረት ተደርጎ የጎዳና ንግድ የመሳሰሉት ያነሳቸውን እንደጋገራለን ከሚመለከታቸው አካላት ጋር። እኛ የምንፈልገው ሁሉም ሰው ህጋዊ ስርዓቱን ተከትሎ እንዲሄድና የንግድ ውድድር ሜዳው ለሁሉም እኩል እንዲሆን ነው። አንዳንድ ጊዜ ያነሳችሁት አይነት ችግር ተገን ተደርጎ ህጋዊ ነጋዴውን ላይ ጫና እንዳይፈጠር ይሄንን ከሚመለከታቸው ጋር እንነጋገራለን። የባህል ነጋዴዎች ያየሁት የተከፈለ አይመስለኝም በተግባር ውስጡ ስለሆንኩኝ ለምን ነው ብዬላለሁ። ምክንያቱም እህል በባህሪው ሁሉም ሰው በየበሩ ላይ የሚነግደው ነው። ገበሬው የሚነግደዋል፣ ባለጆጉ የሚነግደዋል፣ ባለሚዛኑ የሚነግደዋል። እዚህ ላይ ደግሞ የሥራ መገኛ ሆኖ 10 ናቸው 11 የእያንዳንዳቸው ከ1000 በላይ የሆኑ ሥራ ማስገኛ አድርገውታል። የመኪና ደላላ የሚባል አለ። ትንሿን መኪና 10 ኩንታን የምጭነው ብታምኑም ባታምኑ
1200 ብር ይቀበሏታል። በረንዳ ላይ ምንድናችሁ? ተደራጅተናል። ከየት መጣችሁ? ከዚሁ ከአካባቢያችን። እነዛ ሰዎች ደግሞ ኤፌሳር አላቸው። ዘመናዊ ኮሮላ ነጋዴ ያልያዘውን ይዘዋል። ይህን በረንዳ ላይ እንግዲህ የእህል ጥያቄዎች 2 ጥያቄዎች ቀርበው በጣም ኤክስትራ ማይል ሄደን የፈታነው አንዱ ጥያቄ ይሄ ነው። 2 ጥያቄዎች ቀርበው ነበረ። አንዱ የምንገዛቸው እህሎች ደረሰኝ ስለማይሰጠን ስለማናገኝ ደረሰኝ ለመቁረጥ ተቸግረናል የሚል ጥያቄ ቀርቦ ነበር። ይሄን በአሰራር ፈተናል። ሁለተኛ ከፕሮፊት ማርጂን ጋር የተያያዘውንም ችግር ፈተናል። እኔ ባለኝ ዕውቀት እነዚህን ጥያቄዎች በማህበራቸው አማካኝነት በጽሁፍ ጥያቄ አቅርባችሁ በጽሁፍ ራሴ ፈርሜ መልስ ሰጥቻለሁ። ችግሩ ተፈቷል። አሁን ደግሞ ይህን ችግር ስንፈታ ያኔ ያቀረባችሁልን ይህ ችግር ይፈታ እንጂ ከደረሰኝ ጋር ያለው ጉዳይ በምንም ታምር ችግር ውስጥ አንገባም የሚል ጥያቄ ቀርቦ ነበር። አሁን ደግሞ ተመልሶ የደረሰኝ ቁጥጥር ጋር መያያዝ የለበትም። እኛ ኤክስትራ ማይል ሄደን ችግራችሁ እንደፈታን እናንተም ለማህበር አባሎቻችሁ በተሰጠው ውሳኔ መሰረት ህጋዊ ስርዓት ተከትለው ደረሰኛቸው መቁረጥ ግዴታቸው ነው። እኛ የሰጠነው መፍትሄ ወደ ጎን በመተው እንደገና አሁንም በጎ ወጥነት ለመቀጠል የሚደረገው እንቅስቃሴ ትክክል አይመስለኝም። እኔ በስተመጨረሻም የከተማዋ ገቢዎች ቢሮም ከከተማዋ ንግድ ዘርፍ ማህበራት ምክር ቤትና ከንግዱ ማህበረሰብ ተወካዮች ጋር የተደረገው ውይይት ገንቢ መሆኑን ያነሱት አቶ ቢኒያም በቀጣይ ለችግሮች መፍትሄ ተቋማቸው እየሰጠ እንደሚሄድ አረጋግጠዋል። ማንኛውም ነጋዴ ግን መጨረሻ ላይ ማነሳው ህግን ተከትያለሁ፣ አሰራርን ተከትያለሁ፣ የማቀርበው ወራዊ ቫትም ሆነ የማቀርበው አመታዊ ግብር እንዲሁም ለኦዲት የምጠየቃቸው ዶክመንቶች በአግባቡ አቅርቤያለሁ፣ አላግባብ ነው ግብር የተወሰነብኝ ትክክል አይደለም የሚል ማንኛውም ነጋዴ በተናጠልም ቅሬታ በምታቀርቡበት ስርዓት ውስጥ አልፎ በማህበሩም አማካኝነት በሚቀርብበት ጊዜ አጣርተን መፍትሄ ለመስጠት ዝግጁ ነን። ሌላው አሁን የተጀመረው ዛሬ የጀመርነው ውይይት እንዲቀጥል እንፈልጋለን።